አንድ ሰው ከቤት ሲወጣ እንቅፋት ሲመጣው የእግዚአብሔር ፍቃድ እንዳልሆነና ሊፍት ሲዘጋጅ የእግዚአብሔር ፍቃድ እንደሆነ ነው። ሰምቶ ቢሆን ኖሮ ያለ መስማት የሚያመጡብን አደጋዎች፣ እግዚአብሔር እንዳንሰማ የሚያደርጉ ነገሮች፣ ግምታችን ያለበት ጀልባ ያለበት መርከብ እየወሰደ ያለ ወደ ተስፋ ቃሉ ሰምታችሁ በሆነ ኖሮ ነው ያለው። እኔም ዛሬ ሰምተነው ቢሆን ኖሮ ባንጨነቅ፣ ሰምተነው ቢሆን ኖሮ ለቅሶ ባይሆን፣ ሰምተነው ቢሆን ኖሮ ብዙ ነገር በህይወታችን እንደማያልፍ አውቃለሁ። ወደቡ ላይ አልሰሙትም፣ ወጀቡ ላይ ሰሙ። ሐዋርያ ሥራ ምዕራፍ 27 ላይ ያለው ነው የምናየው። አለፍ አለፍ ብለን ምናውቀው ቃል ነው፣ ግን በኃይል በልቤ ላይ ስለሞላ በህይወቴም በግሌም ጸልዬበታለሁ፣ ራሴንም አይቼበታለሁ። እግዚአብሔር የሰጠኝ ቃል ነውና ሐዋርያ ሥራ ምዕራፍ 27 ከቁጥር 1 ጀምሮ እናንተ በቤታችሁ ታነቡታላችሁ። እኔ ቁጥር 21 ላይ ከአዲሱ መደበኛ ትርጉም ነው የማነበው። በኢየሱስም አነባለሁ። ሰዎቹም እህል ሳይበሉ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳት ጥፋት ባላገኛችሁ ነበር ይላል። ልጸልይ። ቃልህን ባርክልን፣ እንደ ቃልህ ተናገረን። ቃልህ ሕያው ነው፣ ዛሬም ይሰራል። እግዚአብሔር ቃልህ በመንፈስ ለሕዝብ ልትናገር የወደድከውን አንተ ተናገር። አንድ እግዚአብሔር የሚተላለፍ ሰው እንዳይኖር እኔ ጸልይ። በመንፈስህ በቃልህ ተናገረን። እግዚአብሔር የዘላለም አምላክ የእስራኤል ቅዱስ እግዚአብሔር መንፈስ ቅዱስ እንድታስተምረን እንድትናገረን እኔ ጸልይ። ክብር ሁሉ ለአንተ ይሁን። እኔንም ባሪያን እርዳኝ። ለሕዝብ ይጠቅማል የምትለውን አንተ ተናገር። ከሰው እግዚአብሔር ፍሬ ላይኖር ይችላል። አንተ ስትናገር እግዚአብሔር ልብን ታሳርፋለህ፣ አቅጣጫን ታስቀይራለህ። ምህረትና ይቅርታን በህይወታችን ታበዛለህ፣ በረከትንም ታፈስልናለህ። ቃልህ ሕያው ነው፣ ቃልህ እውነት ነው። በቃልህ ተናገረን። እኔንም ባሪያን በምናገርበት አፌን አንተ ክፈት። ህዝቡ ሊሰማም በሚገባው እንዲሰሙ እንዲጠቀሙ፣ ስጋቸውን እዚህ አስቀምጦ መንፈሳቸውን ይዞ የሚጠፋ የትኛውም በሐሳብ የሚሰርቅ ክፉ ኃይል የታሰረ ይሁን። ከሰማን እንደምናተርፍ ስለሚያውቅ ሐሳባችን የሚሰርቅ ክፉ ኃይል ይታሰር፣ የጨለማ ኃይል ይመታ። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። ለጌታ ክብር ስጡና ቁጭ በሉልኝ። አሁን ያነበብኩላችሁ ቁጥር 21 ላይ ደግሜ ነው ማለበው። ሰዎቹ እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ የነገርኳችሁን ሰምታችሁም ቢሆን ኖሮ ከቀርጤስ ባልተነሳችሁ፣ ይህም ጉዳት ጥፋት ባልደረሰባችሁ ነበር ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያድናል። እዚህ ክፍል ላይ እንግዲህ ሐዋርያ ሥራ ምዕራፍ 27ን እናውቃለን። 28 ምዕራፎች ያሉት መጽሐፍ ሲሆን ሐዋርያ ሥራ ጸሐፊ ያው ሁላችንም እንደምናውቀው ሉቃስ እንደሆነ በግልጽ ይታወቃል። አሳማኝ ምክንያቶች አሉት። የጻፈው ደግሞ ከሁለቱ መጽሐፍ የመጀመሪያው መጽሐፍ ወይም ደግሞ ከመጀመሪያ አንስቶ ተከታትዬ የሚለው የኢየሱስ ክርስቶስ ሥራና ተአምራቶችን የድነትን መንገድ እንዴት ተከታትሎ እንደጻፈ ይነግረናል። ሉቃስን ሲጽፍ እንደገና ደግሞ ሐዋርያን ሲጽፍ ሐዋርያ ሥራን ሲጽፍ ለሁለት ሰዎች ለአንድ ሰው ነው ሁለቴ የጻፈው። እሱም ወዳጁ ለሆነው ለቴዎፍሎስ ለሚባል፣ ቴዎፍሎስ ማለት የእግዚአብሔር ወዳጅ ማለት ነውና ለሱ ነው የጻፈለትና ለሱ ሲጽፍለት መልእክትን ተደራሽነት ያደረገው ለከበረ ሰው ወይም ደግሞ ለሚወደው ወዳጁ ለሆነው ለቴዎፍሎስ ነው። ቴዎፍሎስ መልእክቱን ሲጽፍለት ከሉቃስ ጀምሮ የሉቃስ ወንጌል ጌታ ኢየሱስ ክርስቶስ ያደረጋቸው ተአምራቶች እየሰራ ያለው ነው የሚናገረው። ሐዋርያ ሥራ ላይም የቀጠለ ነው የሚለውና ቀጥሎ ሲል ሐዋርያ ሥራ ጸሐፊው እሱ መሆኑን የምናየው ምዕራፍ 1 ሁለቱም ተመሳሳይ ሐሳብ አለ። እንደገና ደግሞ ስሙን ጠቅሶ ለጻፈለት ወዳጁ እንደሆነ የእግዚአብሔር ቃል ይናገራል። ጳውሎስም በሌላ ስፍራ ከነሱ ጋር እንደነበረ ሉቃስን ጠቅሶታልና ሉቃስ በቦታው ነበረ፣ ከሐዋርያ ጳውሎስ ጋር እንደነበረ ይህን ሁሉ የምናያቸው ነገሮች ነበሩ እና የመጀመሪያው ሉቃስን ሲጽፍልን በወንጌል የቀጠለ የጀመረውን ነው የሚለው። ሐዋርያ ሥራ ምዕራፍ 1ን ጀምራችሁ ደግሞ ስታነቡት ቁጥር 8 እስከሚደርስ ይተነትናል። ቀጥሎ ያለውን እንዴት እንደጻፈላቸው ይሄን ለመጻፍ የተገደደበትን ደግሞ የሚቀጥለውን ነገር በክርስቶስ ኢየሱስ የሚቀጥል ነገር እንዳለ መቀጠሉን ደግሞ አሳማኝ ነው። መልእክቱም አልቀረም። እሱም እንደቀጠለ ደግሞ በሐዋርያት ምክንያት ሆኖ ጌታ ኢየሱስ የሰራ እንጂ
እንደውም አንዳንድ ሰዎች ሐዋርያ ሥራ መባል የለባቸውም ይላሉ። ጥሩ ነው። ሌሎቹ ደግሞ ነበር በእነሱ ዘመን ስለተሰራ ነው እንዲህ ለማለት ነው የሚሉት አሉ። እውነት ነው። መንፈስ ቅዱስ በኃይል የሰራበት በግልጥ የሰራበት ቤተክርስቲያኖች የተተከሉበት ትልልቁ ወንጌል ኢየሱስ ክርስቶስ የተናገረው ሐዋርያት የጻፉልን አራቱ ወንጌላን የጻፉልን በሐዋርያ ሥራ ላይ መሬት የያዘ ዓላማው ደግሞ ቤተክርስቲያን የምትባል የተመሰረተችበት ትልቁ ነገር ነው። ክርስቲያን ተብሎ ስማቸውም እንዲሰየሙ በመጀመሪያ ጊዜ የምናገኘው ክርስቲያን የሚለው ስያሜ የተሰየመበት የምናገኝበት ክፍል ነው። እንግዲህ ሐዋርያ ሥራ በመሪነት በመጀመሪያ በጴጥሮስ መሪነት እናያለን። ትዝ ይላችሁ ከሆነ በሐዋርያ ሥራ ምዕራፍ 9 ላይ ጳውሎስ ሳኦል ደግሞ አሳዳጅ የነበረው እንደዳነ የእግዚአብሔር ቃል ይነገረናል። እስከ 11 እና 12 ስትሄዱ ያው ነው። 13ኛው ምዕራፍ 12ኛው ምዕራፍ ላይ ጴጥሮስ ከእስር ቤት እንዴት እንደተፈታ ይነገረናል። 13ኛው ደግሞ ቤተክርስቲያን የመጀመሪያ የአሕዛብ የሆነችው አንጾኪያ ቤተክርስቲያን የተመሰረተችበት በርናባስና ሳኦልን ለተጠራቸው ዓላማ ለዩልኝ ተብሎ ቤተክርስቲያን የመጀመሪያ የሆነው መንፈስ ቅዱስ ምሪት ተቀብሎ እንደገና አጽንቶ ጥሪያቸውንም አረጋግቶ እንደላኳቸው ይነገረናል። ከዛም በኋላ ደግሞ ከጴጥሮስ ቀጥሎ ደግሞ በርናባስ ጳውሎስ ይመራውና አለን። ጳውሎስ አይታችሁ ከሆነ ከዛም በፊት ደግሞ ከበርናባስ ጋር ነበርና የነበረው ነገር ቀረና ደግሞ እንደገና ደግሞ ጳውሎስና ሲላስ ብሎ እስከ ሐዋርያ ሥራ ምዕራፍ 16 ላይ ወይን ቤት እንደሄዱ ወንጌል እንዴት እንደሰሩ ምን አይነት ሲያመልኩ ጌታ ምን እንደነበረ ይነግራል። እንደዛ ያለ ጳውሎስ መሪነት ይሄንና ጳውሎስ ስለ ወንጌል የከፈለው ዋጋ ይከተላል። ጸሐፊው ሲጽፍልን እንዴት እንደተለያዩ ማርቆስን ይዞ ይሄኛው በርናባስን ይዞ እንዴት እንደተለያዩ የእግዚአብሔር ቃል ይነገራል። ከዛም በኋላ የእግዚአብሔር ቤት ሥራ እንደቀጠለ ቤተክርስቲያን ላይ ስደት እንደመጣ እንዴት አድርጎ እንደሆነ ጳውሎስ አገልግሎት እንዴት ጀመረ መጀመር ብቻም ሳይሆን በማን በኩል በር ተከፈተለት በማን በኩል አገልግሎት አገኘ ሲባል በርናባስ የሚባል ሰው ያ አይታችሁ ከሆነ ርስቱን የሸጠ ቅድሚያ ደቀ መዛሙርት እግር ላይ የጣለ በገንዘብ ፈርቀዳጅ የሆነ የጠፉትን ፈላጊ የሆነ ከበርናባስ ጋር ያገለገለ እንደገና አማድ ጋር ሆኖ አማድ ሆኖ ወደ ሆኑት ወስዶ ያስተዋወቀው እግዚአብሔር እንዴት በሱ እንደሰራ የተረከ ጳውሎስን እግዚአብሔር እንዴት እንደተጠቀመበት በጉል አድርጎ ቀኝ እጃቸው እንዲሰጡት ያደረገ ደሞም በወንጌል ለበጉ ሐዋርያነት እንኳን ሐዋርያ እንደነበረ የእግዚአብሔር ቃል ይናገረናል። ያው ጳውሎስ እዚህ ክፍል ላይ ስለ ወንጌል የደረሰውን እናያለን። በወንጌል እንግዲህ አይታችሁ ከሆነ በሐዋርያ ሥራ ምዕራፍ 9 ላይ ነገስታት ፊት እንደሚቆም ስሙን እንደሚሸከም ለእግዚአብሔር የእግዚአብሔር ምርጥ ዕቃ እንደሆነ እግዚአብሔር እንደመረጠው እግዚአብሔር ቃል ይናገራል። እሱም ደግሞ ምክንያት የሆነው አናንያ የሚባል ሰው አይታችሁ ከሆነ እንደጸለየለት ክርስቲያኖችን ሊያሳድድ በሚሄድበት ጊዜ በደማስቆ በምን አይነት ብርሃን እንደተገናኘው ጳውሎስን ሐሳብ እንዳስቀየረው ወደ ራሱ እንዳደረገ ቀናተኛ የነበረ ቢንያማዊ የነበረ የጠርሴስ ሰው ተወላጅ የሆነ እንደገና በሃይማኖቱ ብትሩኩሩ ቀናተኛ የነበረ ፈሪሳይ የሆነ ለሃይማኖቱ የሚቀና ቀናተኛ እንደገና ደግሞ በወንጌል ምክንያት ወንጌል በሚሰሩት ላይ ሐዋርያት ላይ እስራትን ሲያጸና ክርስቲያኖችን ሲያስጨንቅ እንደነበረ ቤተክርስቲያንን እንዳሳደደ እንዳቃጠለ ብዙ አይነት መከራ እንዳጸና እንዲሁም ደግሞ እስጢፋኖስ በድንጋይ ተወግሮ ሲሞት ሲተባበር እንደነበረ ልብስ ሲይዝ እንደነበረ ከዛም በኋላ ነው ጎልቶ የፈመሰው ከዛም በኋላ ነው ታዋቂ ሆነው ከዛም በኋላ ነው ምድሪቷ ላይ ብዙ አይነት ነገር የተገለጠው በብዙ አይነት ጸጋ ያገለገለ በጥላ ያገለገለ በትንቢት ያገለገለ በአስተማሪነት ያገለገለ የወንጌል ሰባኪ እንደሆነ መሪ መጋቢም ሐዋርያም እንደሆነ በብዙ ነገር የምናየው ይሄው ሰው በወንጌል ምክንያት ብዙ ነገር በህይወቱ ደረሰ። ይሄንን አሁን የምናገረው 27ኛው ምዕራፍ ላይ ለይግባኝ በሚሄድበት ጊዜ ወደ 276 ነፍሳቶች ከሱ ጋር እንዳሉ እግዚአብሔር ቃል ይነገረናል። እና ለፍርድ ነው የሚሄዱት። ሌሎቹ እስረኞች ናቸው፣ ነፍሰ ገዳዮች ናቸው፣ ነፍስ ያጠፉ ናቸው፣ ብዙ ነገር ያደረጉ ናቸው፣ እስረኞች ናቸው። ከነሱ ጋር ለይግባኝ ነው የሚሄደው። እሱ በእጃዙ ደግሞ እግዚአብሔር ስሜን እንደሚሸከም ቤት እንደሚቆም እግዚአብሔር የተናገረው በቄሳር ፊት ከዚህ በፊት ሆኖ አሁን ደግሞ ስሜን ትሸከማለህ ብሎ እግዚአብሔር ደግሞ የት እንደሚቆም መጨረሻውን ዴስቲኒውን እግዚአብሔር ያሳየው ቦታ ለመሄድ ትንቢቱ እየተፈጸመ እሱ ግን ለይግባኝ በሚሄድበት ሰዓት ከእስረኞች ጋር ባለ በመካከላቸው የተፈጠረው ነው። እሱም ደግሞ ከቁጥር 1 ጀምራችሁ ታዩ ሐዋርያ ጳውሎስ እና ከሱ ጋር የነበሩት ሲሄዱ ዩልዩስ የሚባል መቶ አለቃ ነበረ። ለሱ ነው አደራ የተሰጠው። ዩልዩስ የሚባለው ሰው መቶ አለቃው ታማኝነቱ ለተሰጠበት ለቆመበት ዓላማ ስለሆነ ጳውሎስን ይዞት እንግዲህ ታስሮ ነውና በእስር እየሄደ ያለ በመርከብ ሲሄዱ መነሻቸው ከሄዱ በኋላ የሚያርፉባት ወደቦች ነበሩ። ልክ መልካም በሚሏት ወደብ ላይ ጉዟቸው ሳይቀጥሉ ጳውሎስ የተናገረውን ቃል ነው እዚህ ክፍል ላይ የደገመው። ከቁጥር 1 ጀምሮ ስታነቡት ጳውሎስ ይታየኛል፣ ይመለከተኛል፣ ይሄኛው ጉዟችን ጥሩ አይመስለኝም እና በፍለፊታችን አደጋ አለ ብሎ ሲነግራቸው አላስተዋሉም። መጽሐፍ ቅዱስ ሲናገር ይልቅስ ይላል የመርከቡ ባለቤትና በመርከቡ ካፒቴን ታምኖ ስለሆነ ጳውሎስን ማንም ሊሰማው አልወደደም። መስማት የነበሩባቸው እነዛ ሁሉ 276 ነፍሳት እንደገና ደግሞ
መቶ አለቃው አለ፣ መርከቡ ባለቤት አለ፣ ካፒቴኑ አለ፣ እንደገና ደግሞ ሁሉም ሄዱ ዝግጁ አልሆኑም። ጳውሎስም ማንን ሊሰማ አልቻለም። እንደ አንድ እስረኛ ታየ። ስለዚህ ጳውሎስ ከፊታችን ያለው ጉዞ አደጋ አለው ብሎ በነገራቸው ጊዜ ማንም ሊሰማው ስፍራ ሊሰጠው አልቻለም። ወደቡ ላይ ነው ያልኳቸው። ከዚህም በፊትም ተናግሬያለሁ በሌላ ሐሳብ። ብዙ ጊዜ ጳውሎስን ወደቡ ላይ አልሰሙትም፣ ወጀቡ ላይ ሰሙት። እደግመዋለሁ። ወደቡ ላይ አይታችሁ ከሆነ 3-4 ወደቦችን ይጠቅሳል። ይሄኛው መልካም የሚሏት ወደብ ላይ ጳውሎስ ከመነሻው ሲነሱ እናንተ ሰዎች ይሄኛው ጉዞአችን ላይ አደጋ አለ፣ ከፊታችን የተጋረጠ መከራ አለ፣ ከፊት ለፊታችን ያለ ጥፋት አለ፣ ባንሄድ ይሻላል ሲል ማንም አልሰማውም። ወደቡ ላይ ማለት ነው። ችግር ሲመጣ ግን መሃል ላይ ወጀቡ ላይ እንደሰሙት እናያለን። ዛሬ ርዕሴ እንዲህ በሚል ነው የምናገረው፣ ሰምተን ቢሆን ኖሮ በሚል ሰምተነው ቢሆን ኖሮ፣ ጌታን ሰምተን ቢሆን ኖሮ፣ ህልማችንን ሰምተን ቢሆን ኖሮ፣ እግዚአብሔር የሰጠንን ቃል ሰምተን ቢሆን ኖሮ፣ በትንቢት የተነገረን ሰምተን ቢሆን ኖሮ፣ ይሄ ሕያው የሆነውን የእግዚአብሔርን ቃል ሰምተን ቢሆን ኖሮ በሚል እና አሁን ዛሬ ማሳየው ይሄን ሁሉ ክፍል ካልኩ ሁሉን ላላነሳ እችላለሁ። ሰዎች ነን፣ እንሳሳታለን፣ ስህተትንም እንደግማለን። እዚህ ክፍል ላይ ጳውሎስ ቅድም ያነበብኩላችሁ ቁጥር 21ን የመረጥኩበት ዋናው ሐሳብ ላይ ነው። እናንተ ሰዎች ይላችኋል፣ ሰምታችሁም በሆነ ኖሮ፣ የነገርኳችሁን ሰምታችሁም በሆነ ኖሮ ገና ከዛ ጠርሴስ እያለን ወደቡ ላይ ገና መልካም በሚለው ወደብ ላይ እያለን በሰማችሁ ነበረ። አሁንም ይላቸዋል በሰማችሁ ጥሩ ነበር ይሄን የሚያህል። ስለዚህ ይህን ጉዳትና ጥፋት ባልደረሰባችሁ ነበር ይልና እዛው ላይ ወረድ ይልና ደግሞ ባልደረሰ ነበር ካለ በኋላ አሁንም ቢሆን አይዟችሁ በመርከቧ እንጂ ከእኛ አንዲት ነፍስ እንኳን አትጠፋምና በትላንትና ሌሊት የእርሱ የሆንኩት የማመልከው እግዚአብሔር መልአክ ላከው። አትፍራ፣ በቄሳር ፊት ለመቆም ይገባሃል ብሎ ካንተ ጋር የሚጓዙትም ከመርከቧ ውጪ የአንድም ሰው ነፍስ አይጠፋም ብሎ ተናገረኝ ብሎ ሲያበረታታቸው እናያለን። እዚህ ክፍል ላይ 3 ነገር ብቻ ብናገር ደስ ይለኛል፣ ሐሳቡ ስለምታውቁት። ሰምቶ ቢሆን ኖሮ ይሄ ነገር ባልደረሰባቸው ነበር። የሰሙት ምንድነው ሲባል ከጳውሎስ ይልቅ የመርከቡ ባለቤት ስራው ነው፣ ካፒቴኑም ስራው ነው። እነሱም ደግሞ ዝም ብሎ ጥፋት ይደርስብናል አላሉ። ለምን ሲባል ያልሰሙበት ምክንያት ምንድነው ሲባል መካከለኛው የደቡብ ንፋስ በነፈሰ ጊዜ እንዳሰቡት እንደ ወትሮ የሆነላቸው መስሏቸው ጉዞ ቀጠሉ ይላል። ለምንድን ነው ያልሰሙት? ጥፋት አለ፣ ከፊታችን አደጋ አለ፣ ጉዳት ይጠብቀናል፣ አስጨናቂ ነገር ከፊታችን አለ ስል ያልሰሙበት ምክንያት የራሳቸው የሆነ ለመጓዝ የሚያደርጉት አንድ ፕሌን ዝም ብሎ እንደማይነሳ መርከብም ስለማይነሳ ምናልባት ሜትሮሎጂ በተለያየ አይነት ይጠይቃሉ። ደግሞ ወቅትን ያያሉ። እንደገና ደግሞ አየሩን ሁኔታ ሳያዩ በማንም እንደማይንቀሳቀስ የራሳቸው ልምድ አላቸው። ግን ከልምዳቸው በላይ የሆነ የእግዚአብሔር ድምፅ አለ። እስቲ በደንብ አሜን በሉ። ስለዚህ እነሱ ወደቡ ላይ ሲነግራቸው አልሰሙትም። ሰምታችሁም በሆነ ኖሮ ነው ያለው። እኔም ዛሬ ሰምተነው ቢሆን ኖሮ ባንጨነቅ፣ ሰምተነው ቢሆን ኖሮ ለቅሶ ባይሆን፣ ሰምተነው ቢሆን ኖሮ ብዙ ነገር በህይወታችን እንደማያልፍን አውቃለሁ። እግዚአብሔር የፕሪንሲፕል የህግ አምላክ ነው። የተናገረው እንድንጠብቅለት ቃሉ እንድናደርግለት ይፈልጋል። አሁንም እዚህ ክፍል ላይ ይሄ ሁሉ የሚያክል መቶ አለቃውም ጳውሎስን አልሰማም፣ የመርከቡ ባለቤትም አልሰማውም፣ መርከቡ የሚነዳውም አልሰማውም። ጳውሎስ አልተሰማም። ጳውሎስ የሚናገረው ከራሱ የፈጠረ ነገር አይደለም። ደግሞ ሊሰሙበትም ያልቻሉ ይሄ ፍርደኛ ነው፣ እስረኛ ነው። ገብቷቸዋል። ወንጀለኛ ነው ተብሎ ስለተፈረጀ ሊሰሙት ማንም አልቻለም። ግን ከጳውሎስ በስተጀርባ የጳውሎስ ሐሳብ አይደለም፣ የጳውሎስ ድምፅ አይደለም። ሰውየውን ከሚያዩት የእግዚአብሔርን ድምፅ ቢሰሙ ኖሮ ይሄ ሁሉ ባልደረሰ ነበር። ምናልባት 1 ቀን 2 ቀን 3 ቀን ሊሆን ይችላል። መክረም ይቻል ነበር፣ ይከረማል። ብዙ ጊዜ እንደዚህ ነገር ሲፈጠር የሆነ ቦታ ይከርማሉ። ወደቡ ላይ ከርመዋልም ደግሞ ከዛ በፊትም ከዛም በኋላም የከረሙበት ቦታም ነበር። እዚህ ክፍል ላይ ሲደርስ ምግብም ሳይቀምሱ ይላል ብዙ ቀን እንደሆናቸው አይቶ ይላል። ወረድ ስንል ከ27 ጀምሮ ነው 14 ቀን እንደሆነ የሚነግር። ይሄኛው ግን ስንተኛ ቀን ላይ ይሁን አይታወቅም። ብቻ ምን ሆነ በፊታቸው ስላልሰሙ የእግዚአብሔርን ቃል ስላላከበሩ አውራቂስ ንፋስ ተነሳ፣ ማዕበል ተነሳ። የሚሄዱበት ሳይሆን ወደማይፈልጉት ተነዱ።
የፈለጉት ሳይሆን የማይፈልጉትን ነገር አስተናገዱ። ሊደርሱበት ወደሚፈልጉት ሳይሆን ወደማያውቁት መንገድ ተነዱ፣ ለቀው ተነዱ። አይታችሁ ከሆነ ከባድ ነው። በዚህ ሁሉ የእግዚአብሔር ቃል ሲናገር ያልሰሙበት ምክንያት እነሱ መካከለኛው የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነ መስሏቸው። የመጀመሪያው ስህተት እንዳሰብነው ነገር እንዲሆንልን ደግሞ ያሰብነው ነገር ጋር ለማስተካካት የምንሄድ ነገር ከእግዚአብሔር ያተላልፋል። የመጀመሪያው ስህተት የመካከለኛው የደቡብ ንፋስ በነፈሰ ጊዜ አየሩ ጥሩ ነው፣ መሄድ መጓዝ እንችላለን ያሉ ከኔው ጭምር ዛሬ ያለ መስማት የሚያመጡብን አደጋዎች፣ እግዚአብሔር እንዳንሰማ የሚያደርጉ ነገሮች ግምታችን ነው፣ ያሰብናቸው ነገሮች። አንድ ሰው ከቤት ሲወጣ እንቅፋት ሲመጣው የእግዚአብሔር ፍቃድ እንዳልሆነና ሊፍት ሲዘጋጅ የእግዚአብሔር ፍቃድ እንደሆነ ነው የምናስበው። ለምሳሌ የተመቻቸ የተከፈተ በር ሁሉ ከእግዚአብሔር እንዳልሆነ፣ ጠላት ያሰናዳልን ነገር ሁሉ ለመልካም ላይሆን ይችላል። ተመልከቱ፣ ዮናስ ግልጽ የተገለጠ ነው። የእግዚአብሔር ሐሳብ የመጀመሪያው ብያቸዋለሁ የግምት ነው። ስህተቱ ግምቱ ላይ ነው። ዮናስ ወደ ነነዌ ሄዶ እንዲሰብክ እግዚአብሔር ቃል ወደሱ መጣ። እሱ የለመደው ለቤቱ ሰዎች ነው፣ ለእስራኤል ሕዝብ ነው መተንበይ ጀመረው። አሚን ብሎ ለሚቀበል ነው፣ እግዚአብሔርን ለሚያውቅ እግዚአብሔር ለሚያውቅ ሕዝብ ነው። እግዚአብሔር ደግሞ እግዚአብሔር ወደማያውቁት ጣዖት ወደሚያመልኩት እግዚአብሔር ወደ አስቆጡት ሂድና ነነዌ ላይ ስበክ አለው። ዮናስ ግን ከእግዚአብሔር ይልቅ ወደ ተርሴስ ለመሄድ ኮበለለ። እሱም ይላል አጋጣሚ ጥሩ ሆነለት፣ መርከብ ተሰናዳለት ይላል። ሰልፍ ሳይዝ ሳይጨነቅ የመጥፊያ የመኮብለያ ታንኳ መርከብ ጀልባ ተዘጋጀለት። ምቹ ነገር አገኘ። ሰው እኮ እውነተኛ ነገር ነው የሚያለፋው፣ እውነተኛ ነገር ነው እኮ የሚያስለቅሰው፣ እውነተኛ ነገር ነው ቶሎ የማይገኘው። ስለተሰናዳ ከቤት ስንወጣ እንዲህ ያለ ያሉ እንደው ይሄ ፊት ልቀይር። አንድ ልጅ ያሉ አንድ ጊዜ ቸርች ይገባል። ጌታ ሆይ እኔ ከዚህ በኋላ ሚስት እፈልጋለሁ ጸልዬ ነው መሄዶ ብሎ ድብና አድርጎ አዳሩ ሲጸልይ አደረና ዛሬ ከጎኔ በዚህ በኩል የምትቀመጠው አየልክ ነኝ ማለት ነው እና አሁን ከጎኔ የምትቀመጠው ሚስቴ ትሁን አለ። አይኑን ጨፍኖ በቃ ለመታመን ሞከረ እና አምልኮ ሲያልቅ ልክ ከጎናቸው ያለውን የሚባባልበት ሰዓት ለመዞር ዞር ሲል አልነግራቸው በቀኝ በኩል መታ የምትቀመጥ ሚስቴ ትሁን ያለው የጠበቀው ሳይሆን ያልጠበቀው ሆነ። ግምት ስተት አለ። የገመቱ ግምት መካከለኛው የደቡብ ንፋስ በነፈሰ ጊዜ ጥሩ ነው እኮ ጸልዮ እግዚአብሔር ምሪት ይሰጣል። ትዝ ይላችሁ ከሆነ ይስሐቅ ሎሌ እዚህ ምንጭ ላይ የምትመጣው ጌታዬ ትሁን ነው ያለው። ዝም ብሎ ልብ ወለድ አይደለም። እግዚአብሔር መሪ ነው፣ ምሪት ይሰጣል። በዛ ላይ እኮ አብርሃምን የሚያክል ሰው ከዘመዶች እንጂ ከሌላ ለልጅ ሚስት እንዳታመጣ ብሎ ጭኑ ላይ አድርጎት ጸልዮለት አምሎት ቃል ሰጥቶት ነው ሄደው ተከናውን እግዚአብሔር ብሎት እውነትም ሲመለስ እግዚአብሔር መንገዴን አቅጥቷልና አታዘጉኝ አለ። አይ እግዚአብሔር የሚሰጥ ምሪትና እንዲህ እግዚአብሔር አያደርግም። አንዳንዱ ነገሮቻችንን ጥሩ ነገር ሲሆን እኔ በጣም ይከብረኝ ሰው ሁለት በአንዴ እግዚአብሔር ፍቃድ ነው ብሎ በወሩ የእግዚአብሔር ፍቃድ አይደለም ካለ ችግር ነው። የእግዚአብሔር ፍቃድ ምን ቀያየረው ነገር አይደለም። ኦሬዲ የእግዚአብሔር ፍቃድ የእግዚአብሔር ፍቃድ ነው። ቢመርም ቢጣጥ እግዚአብሔር ይርዳል። ስለዚህ የመጀመሪያው ስህተታቸውን ልናገር። የመጀመሪያ ስህተታቸው ግምታቸው ነው። መካከለኛው የደቡብ ንፋስ በነፈሰ ጊዜ እንዳሰቡት የሆነላቸው መስሏቸው ይላል። ሁለተኛው ስህተታቸው ደግሞ ስህተትን የደገሙት አሁንም ለነሱ ወንጀለኛ ነው። አሁንም ጳውሎስ የታሰረበትን ወንጌል አላወቁም፣ ያለማመን ነው። ሁለተኛው ስህተታቸው የታሰረበትም ይሄን ሁሉ ዋጋ የሚከፍልም ያለማመናቸው ነው። አምኖ ቢሆን ኖሮ ወንጌልን ተቀብሎ ጳውሎስ የሚለውን ቢሰብ ይሄን ሁሉ አይሆንም። ሁለተኛው ስህተት ያለማመን ነው። ያለማመን ደግሞ ትልቅ ተግዳሮት ነው። አልተቀበሉም። ግምታቸው ብቻ አይደለም፣ እምነታቸው ሌላ ላይ ነው። አላመኑም፣ አልሰሙትም። ስላላመኑ ነው። በእግዚአብሔርም ስለማያምኑ ጌታ የሚለውን ስለማያምኑ ሰባኪውንም ሊሰሙ አይችሉም። ሰው እኮ መጀመሪያ ያለ ሰባኪ እንዴት ይሰማሉ? ያልሰሙበት እንዴት ያድናቸዋል? ያላዳናቸው እንዴት ይጠሩታል? ይሄ ግዴታ ነው። ስለዚህ የመጀመሪያ ስህተታቸው ግምታቸው ነው። ሁለተኛው ደግሞ ያለማመን ነው፣ ያለመተግበር ነው። ይህን ስህተት ሁለቱን ካለፉ በኋላ እንዳጠበቁት አይደለም። ብዙ ቀን ሳይበሉ ሳይቆዩ ብዙ መንገድ ሄዱ ይላል የእግዚአብሔር ቃል ሲናገር። 27ኛው ምዕራፍ ላይ ሲደርስ ጳውሎስ አሁን ለነሱ ማሰብ ጀመረ።
ምን ብሎ ነው የሚነግራቸው? እናንተ ሰዎች ይላቸዋል። ትላንት ምግብ ሳይበሉ ብዙ ቀን እንደቆዩ ነገረን። አሁን ደግሞ ምግብ እኮ ሳንቀምሱ 14 ቀን ሆኗቸዋል አለ። ተመልከቱ። ያለ ማመን አለ፣ የራሳቸው ግምት አለ። ያለ መስማት ሰምቶ ቢሆን ኖሮ እነዚህ ነገሮች አይሆኑም ነበር። ያለ መስማታቸው ምክንያት የሆነው ግምት፣ ሁለተኛ አለማመን። ስለዚህ ሊያምኑም ሊቀበሉም አይችሉም። አሁን አንዳንድ ጊዜ የሆነ ነገር ከተፈጠረ በኋላ ነው እኛ ምናምነው። ትንቢት ሰውየው ስለተናገረ አይደለም፣ ማመን ግዴታ ስላለብን። ሕይወታችን ላይ እግዚአብሔር የሚናገረው ነገር ስንቀበል አምነት ስንራመድ እንጂ እኔ አሁን ይሴን አንስቼ የፈለገ ትንቢት ብናገር እግዚአብሔር በራእይ ቢያሳየው በትንቢቱ መንገድ ካልሄደ ትንቢቱን ለማስፈጸም ካልጣረ የእግዚአብሔር የነገረውን ነገር ለማስፈጸም ካልተጋ መንገዱ ላይ ከሌለ አይሆን። ስለዚህ እግዚአብሔር ምን ይፈልጋል ማለት አክሽን ይፈልጋል። ምን አላቸው ይላል? ምግብ ሳትበሉ ብዙ ቀን ቆይተዋል። አሁን ግን 27ኛው ምዕራፍ ላይ ሲደርስ ምን አለ? 14ኛ ቀን እንደሆናቸውና ይናገራል እዛው ላይ ከዛ ጀምሮ እስከ 27 14 ቀናቸዋል። እረ እናንተ ሰዎች አለ። አሁን ዛሬ መናገር የፈለኩት ያለ መስማታቸው ያመጣባቸው ሶስተኛው ያለ መብላት ራሱ ሌላ ችግር ፈጥሮባቸው ሌላ ሰቀቀን ፈጥሯል። ሌላ ችግር አምጥቶባቸው አንዳንድ ጊዜ እኮ ሊገለን ከመጣ በሽታና ሊገለን ከመጣው ችግር ይልቅ ሰቀቀን ይገለን። እነዚህ ሰዎች 14 ቀን ምግብ አልበሉም። ቀን ከሌሊት ምግብ አልቀመሱም። ባህር ላይ ነው ያሉት። እረፍት አይሰጥም። ወጀብ ላይ ነው ያሉት። ታንኮ ተሰብሯል። ኦሬዲ ስጋትና ፍርሃት ላይ ነው። ስህተታቸው የመጨረሻው ደግሞ ሶስተኛው ያለ መብላታቸው። ለምን? ከጉዳቱ ይልቅ ከማዕበሉ ይልቅ ምግብ ያለ መብላታቸው ምን እየሆኑ ነው? ሊሞቱ ነው። አስቡት። ስለዚህ ያለ ጳውሎስ እግዚአብሔር አለ የሱ የሚሆነው የማመልከው እግዚአብሔር ሌሊት አጠገቤ ቆሞ ምን አለኝ? ስለዚህ እነዚህ ሰዎች ሶስት ችግር አይተናባቸዋል። ያለ መስማታቸው ያመጣባቸው የመጀመሪያው በራሳቸው ግምት፣ ሁለተኛው ደግሞ እንደነገርኳችሁ የሁለተኛው ደግሞ የነሱ ያለ ማመን፣ ሶስተኛው ደግሞ ሌላ ነገር ሰቀቀኑ ገደላቸው። እንዴት የያዙትን ምግብ አይሸመት እዛው የያዙበት ነገር ላይ ነው ያሉት። ለምን ሲሉት የመጣባቸው ችግር ጊዜ አልሰጣቸውም። ለመብል እንኳን የሚያሳስብ ጉዳይ አይደለም። ኦሬዲ ሞት ነው። ትዝ ይላቸዋል የአራቱ ለምጻሞች ብንኖርም እንኖራለን ብትሞትም እንሞታለን ያሉ ለመብላት ነው የወጡት። ኦሬዲ ለምጻሞች ናቸው። ከኔ ጋር ናቸው። ለምጻሞች ናቸው። እነዚህ ለምጻሞች የእግዚአብሔር ቃል ሲናገር እኛ አሉ ሕግን የፈረደብን በሕግ ምክንያት ለምጻሞችን ከከተማ ውጪ ነን። ወደ ከተማ ከገባን እንገደላለን። ተጠያቂ አይደሉም። ከከተማ ውጪ እንዲኖሩ ነው። ወደ ከተማ ሲገቡ የግድ ይገደላሉ። ሕጉ ነው የሚለው። አሰቡ። እነሱ የሚያውቁት ነገር የለም። ብቻ ኤልሳ መልካም ነገ መልካም ይሆናል ብሎ ዶሮ ኩስና ያያ ጭንቅላት በሚበላበት ሰዓት ነገ መልካም ይሆናል ብሎ የተነበየው ትንቢት ሊፈጸም ዘንድ አንቀለቀላቸው። አንዳንድ ጊዜ ጥሩ መንቀልቀል አለ። ልባርካችሁ። እግዚአብሔር ጥሩ መንቀልቀል ይስጣችሁ። ጥሩ መንቀልቀል አለ እኮ የሆነ ነገር ተነሳሽነት ማለት ነው። በእኔ ቋንቋ ነው መንቀልቀል እንጂ ያው ስለምናውቀው እንጂ አንዳንድ ጊዜ እግዚአብሔር የሆነ ነገር አድርግ፣ ታዘዝ፣ የሆነ ነገር ውስጥ እነዛ ሰዎች አራት ለምጻሞች ናቸው። ከከተማ ውጪ ናቸው። ምን እንደሆነ አያውቁም። ብዙ ዓመት እኮ ከተማ ውጪ ናቸው። ምን ማለት ጀምሩ ይላል። እናንተ ሰዎች ተባባሉ፣ ስብሰባ አደረጉ። እርስ በርሳችን እንዲህ ከምንሆን ብንሞትም እንሙት። ሞት አይደል አለዋ። ረሃብ ሊገለን አይደለም። እዛ ከከተማ ውጪ ያሉ ለምጻሞች ይልቅ ከተማ ውስጥም ያሉት ረሃብ በረሃብ ላይ ረሃብ ጠንቷል። ከከተማ ውስጥ ያሉት የአህያ ጭንቅላትና የዶሮ ኩስ እንኳን ያገኛሉ። ልጅ የተበላበት ዘመን ነው። ልጅ የተበላበት ዘመን ነው። ስለዚህ ልጅ የተበላበት ዘመን ስለሆነ እነዛ ከከተማ ውጪ ያሉ ደግሞ አማራጭ የላቸው። ሕግም ፈርዶባቸው ምን አደረጉ ይላል የእግዚአብሔር ቃል ሲናገር ብንሞትም እንሞታለን ብንኖርም እንሞታለን። ስለዚህ ረሃብ ከሚገለን ለምን እርምጃ እንወስድ ማለት ትዝ ይላችኋል። ያዕቆብ እናንተ ሰዎች አለ ሂዱና ወደ ግብጽ ወርዳችሁ እህል ሸምቱ። አዲሱ መደበኛ ትርጉም ከመሞት መሰንበት ይሻላል ይላል። አንዳንዴ ችግሩ ከሚገለን ይልቅ ችግር ራሳችን ላይ ስንሆን እናያለን። አንድ በጤና ሁከት የተነገረው ሰው የሆነ ሐኪም የነገረው ነገር በሽታው አይደለም ቀኑ የሚገለው ሳይኮሎጂካል ሰውየው ይሞታል። ሰውየው በቁም ተስፋ መቁረጥ ይጀምራል። አሁን የምላችሁ ሞራል የምንላቸው ነገሮች፣ ተነሳሽነት የምንላቸው ነገሮች ሳይኮሎጂካል በቃ ራሳችንን ማከምና ራሳችንን ማበረታታት ስንጀምር
ከእምነት እንኳን ባይኖረን የሰው የሆነ ባህሪ ሊኖርን ይገባል። ስለዚህ እነዚህ ሰዎች ጳውሎስ ምን ይላቸዋል? ሶስተኛ ምግብ ሳትበሉ ስንት ቀን ሆኗቸዋል? 14 ቀን ሆኗቸዋል። ስለዚህ ብሎ ምግብ እንዲበሉ አስገደዳቸው ይላል። አሁን ተመልከቱ፣ እንዲህ ብሏቸዋል። የሱ የሚሆነው የማመልከው እግዚአብሔር ሌሊት መልአኩን ልጦ እኮ አጠገቤ ቆሞ ምን አለኝ? አበረታኝ። ለምን? ጳውሎስን ፈርቶ ነበረ። እኛ ራሳችን አለ እንኖራለን የሚል ተስፋችን ተሟጦ ነበር። ይሄ ማለት ሐዋርያ ጳውሎስ በቄሳር ፊት ትቆማለህ የተባለው ተስፋ ቃሉ እየተፈጸመ ግን ወደ ኪዳኑ እኮ ነው የሚሄደው። ያለበት ጀልባ ያለበት መርከብ እየወሰደ ያለው ወደ ተስፋ ቃሉ ነው። ይሰበር ይችላል፣ አደጋ ሊደርስ ይችላል፣ ማዕበል ሊመጣ ይችላል። እንደዛ እንኳን እየሆነ ምን ብሎ ነው የሚናገረው? እንኖራለን የሚል ተስፋችን ተሟጦ ነበር። ህይወት እዚህ ጋር አበቃ ብለን ነበር አለ። ገጥሟቸው ያውቃል? አክሲደንት የሆነ ነገር ሲሆን በቃ እቺን ጊዜ እናልፋለን። ንስሐ ገብታችሁ አታውቁ? እኔ አውቃለሁ። መኪና ተገለባጦ በዛ ሰከንድ ውስጥ ሊሰማኝ የሚችል ብዙ ጊዜ መኪና አደጋ ደርሷል። ሕያው አምላክ እግዚአብሔር ነፍሴን ተቀበላ፣ ኃጢአቴ በደሌ ሌላ ቢያ ታሚሜም ብዬ አውቃለሁ። በቃ ሞታለሁ ብሎ በቁሙ በሽታው ሳይገለኝ እኔ ራሴን በራሴ ያስተካከልኩበት ጊዜ አለ። ይሄ ማለት እነሱንም ረሃቡ እየገደላቸው ያለው የመጣባቸው ወጀቡ አይደለም፣ እየገደላቸው ያለ ረሃብ ነው። ስለዚህ እንዲበሉ አደረጋቸው ይላል እና ያለ መስማት ያመጣባቸው ኬዝ ሳይፈልጉ ጾሙ፣ ሳይፈልጉ ጭንቅ ውስጥ ገቡ፣ ውጥረት ውስጥ ገቡ። ለምንድን ነው? ያለ መስማት። እሺ ጳውሎስ ያለ መስማት ለመጣባቸው ነገር መፍትሄ ምን አደረገ? እሺ ያለ መስማት ይሄን ዋጋ የሚያስከፍል ከሆነ እሺ ባንሰማስ ለተፈጠረው ችግርስ እንዴት ነው ከዚህ ነገር ውስጥ የሚወጣው? እኔ አሁን ዛሬ ያለ መስማት የደረሰባቸውን ብቻ ዘርዝሬ መተው አልፈልግም። እስቲ አልሰሙም፣ አልታዘዙም፣ ነግራቸዋለሁ። ከአደጋው በላይ ከማዕበሉ በላይ ሊውጣቸው ከተዘጋጀ ከዛ ማዕበል በላይ እየሞቱ ያሉት ተስፋ በማጣት ትልቁ እግዚአብሔርን ያለው ሰው ባይታዘዝም አጣብቂኝ ውስጥ ቢገባ መውጫ መንገዱ ምንድነው ብትሉኝ ሁለት ነገር ወይ ሶስት ነገር ቶሎ ልበላችሁ። ያለ መስማት የከፈሉትን አይተን 14 ቀን ያለ ምግብ 14 ቀን ያለ ውሃ ተስፋ ቆርጦ ይሄ ማለት እንሞታለን የሚል እሱ ብቻ አይደለም፣ ብዙ ነገር ጥለዋል። የጫኑት ወደብ ከተማ ስለነበረ ብዙ ነገር ተጭነዋል። ብዙ ነጋዴዎች አሉ፣ ኢንቨስተሮች አሉ እዛ ላይ። እነዚህ ሁሉ የከበረ ነገራቸውን ጥለዋል። አንዳንዱ እንደው የጫኑትን እህልም ጥለዋል፣ መርከቢቱ እንድትቀልላቸው ማለት ብዙ ነገር ጥለዋል። ያለ መስማት ነው የጣሉት። ያለ መስማት ብዙ ነገር እንጥላለን። ቢዝነስ እንጥላለን፣ ጤናችን እንጥላለን፣ የጀመርናቸው ህብረቶች እንጥላለን፣ ትጋት እንጥላለን፣ አገልግሎት እንጥላለን። በብዙ ነገር ያለ መስማት ሰምተን ቢሆን ኖሮ ምን ሊሆን እንደሚችል አስቡ። 3 ቀን 4 ቀን ነው የሚያልፈን ያለ መስማት። ብዙ ጊዜ እግዚአብሔር ይመራል፣ እግዚአብሔር መሪ ነው። በህልም በራእይ በቃል በትንቢት ሌላ ይቅር መንፈሳችሁ የሚሸፍትበት ጊዜ አለ። የሆነ ነገር ማስተናገድ ኖ የሚላችሁ ጊዜ አለ። ጳውሎስ ትዝ ይላችሁ ከሆነ ሐዋርያ ሥራ ምዕራፍ 18 እና 19 ስታነቡ አንድ ጊዜ ለአገልግሎቱ ይሄንኑ ወንጌል እኮ ነው ያዘው፣ ሌላ ወንጌል አይደለም። ይሄንኑ ወንጌል ይዞ አንድ ከተማ ሊሰብክ ሲሆን የኢየሱስ መንፈስ ከለከለው ይላል። መንፈስ ቅዱስም አልፈቀደለትም ነበር ይላል። የኢየሱስ መንፈስ ከለከለው፣ መንፈስ ቅዱስም አልፈቀደለትም ይላል። እንዴ ይሄንኑ ወንጌል ይዞ እግዚአብሔር ኖ ይለዋል። ለምን? ያለ ፍሬ። ለምን? ድካም ብቻ። ለምን? ስራ በሌለበት። ለምን? ሰላም በሌለበት። ለምን? እረፍት በሌለበት ነገር ውስጥ ያለ መስማት እንደሚከት ስለሚያውቅ ስንሰማ እንዴት እንደምናተርፍ ደግሞ ያውቃል። ስለዚህ ጳውሎስ ምን አለ ይላል? ራእይ አየሁ አለ በሌሊት። እድል መስጠት ጥሩ ነው፣ መጋፈጥ ጥሩ አይደለም፣ አልፎ መሄድ ጥሩ አይደለም፣ እግዚአብሔርን ጥሶ ማለፍ ጥሩ አይደለም። ስለዚህ ሌሊት እየጸለየ እግዚአብሔር በራእይ በመቄዶንያ አንድ ሰው በሌሊት ስንት ሰው? አንድ ሰው። እስቲ ተመልከቱ። እሱ የሚሄደው እኮ ሀገር አቋርጦ ነው። እሱ የሚሄደው ለጀማ ስብከት ነው። ህዝብ ተሰብስቦ ነው የሚጠብቀው። ስለዚህ አንድ ሰው በመቄዶንያ እርዳኝ የሚል ድምፅ ሰማዋል። ስለዚህ ኦሆ አለ። ምን ነው ስል መንፈስ ቅዱስ ለካ የከለከለ ያልፈቀደልኝ የኢየሱስን መንፈስ የከለከለ ይለካ ለዚህ ነው አለና አሁን ወደ ተፈቀደለት ወደ መቄዶንያ ሄደ ይላል። በዛ ሄዶ ግን የገጠመው ነገር ክሩሴድ አልጠበቀው። በዛ ሄዶ አበባ አንጥፎ የሚቀበሉ ሰዎች አልጠበቀው። ጌታም እግዚአብሔር ሲልክ ኤርፖርት የሚቀበል ሰው አያዘጋጅም፣ ራሱ ይኖራል። ሲበደም አሜን በል። ገባን ነው
ስለዚህ ማን ምንንም አላገኘም። መጨረሻ ላይ ይላል አብሮት ከነበሩ ጋር እንዲሁ ዝም ብሎ ወደ ወንዝ እንሂድ ብሎ ወንዝ ሲሄድ የገረመኝ ሊዲያ የምትባል ቀይ ሐር ነጋዴ ወንዝ ዳር ሆኖ ከሊዲያ ጋር የነበሩ ሴቶች ተሰብስበው አገኘ። አሁን ለነሱ ነው እኔ አበባዊ ዮሽዮሽ የወጡ ይመስላሉ ሴቶች ብቻ። እሱ የጀመረው አማድ ትልልቅ ሰዎች ከተማውን እምብርት አስተዳዳሪውን የፖሊስ አዛዡን ዋና ሰዎች ነው የጠበቀው። ሲሄድ ግን ምንም የለም። በቃ እግረ መንገድ ብሎ እንደው አይቀር ብሎ ጥሪው ስለሆነ ወንዝ ዳር ተሰብስበው የተቀመጡት ሴቶች ሰበሰበና ወንጌል መናገር ጀመረ። የገረመኝ በመቄዶንያ እርዳኝ የሚል የሚጫው ስም ነው ሰው ነው ያየው ራእይ ታላቅ ነው። ግን ወንጌል እየሰበከ ሁሉ አይሰሙትም። እነዛ ከተሰበሰቡት መካከል ቀይ ሐር ነጋዴ የሆነ ሊዲያ ኢየሱስ ያድናል። ምን አይነት ሴት ስትሉ ልበ ሰፊ ነበር። ቃሉንም በትኩረት ትሰማ ነበር ይላል። የገረመኝ ጌታን ተቀበለች። መቀበል ብቻ አይደለም፣ ጳውሎስንም ይዛ ወደ ቤት ይዘው ገባች። ብዙ ቀን በሷ ቤት አረፉ። እስቲ በደንብ አሜን በሉ። አየ መስማት ጥሩ ነው። ከዛስ እቺ ሴት እስከ መጨረሻ አይታችሁ ከሆነ ሮሜ 16 ሲዘጋ ምስጋና ከሚቀርብላቸው መካከል እንደውም ሐዋርያት ተብሎ ከተሰየሙት መካከል ከነዮዲያ አሁን የተባሉት ጋር ወንጌል ከለወጣችሁ ትልልቅ ቶፕ ሰዎች ጋር አናት ላይ ተቀመጠች። ዛሬ ሊዲያ ምን አይነት ሰው ብትል ልቧ ሰፊ፣ የእግዚአብሔርን ቃል በልብ ክፍት የምትሰማ፣ ልቧ የተከፈተ፣ ጥርጣሬ ያላደረባት፣ በእምነት የምትቀበል እንደዚህ ዛሬ እንዲህ ነው የሚሆነው። ስንሰማ እናተርፋለን። ከሰማ ታተርፋለህ። አንድ ሰው ጮሆ እሰማለሁ ይበልሽ። ከዚህ በኋላ በሉሲ እግዚአብሔርን ያለ መስማት ከኔ ህይወት ይራቅ በሉሲ። ያለ መስማት ችግር አመጣባቸው። የገረመኝ ግን ባይሰሙ ቅድም እኮ የእንደገና አምላክ ብለህ ዳንኤል ስትዘምር ወደፊት ወጣው እኮ ማስታወቂያ ተናጋሪም አልነበርኩም። እግዚአብሔር ምስክሬ ነው። በቃ አልቻልኩም ሰዓትም ለመቆጠር በእውነት እኮ ነው የምላቸው። እግዚአብሔር የምን አምላክ ነው? ይሄ እንደገና እኮ ስንት ምዕራፍ ቀጠለልን። አበቃ ተብሎ እኛ በቃ ብለን ሰዎችን በቃ ብለው ተዘጋጅተን እኮ ዝግጅታችን ወደ ሌላ ይቀየረ። ስለዚህ ጌታ ክብር አምጡስ። አየ ሰምታችሁም ቢሆን ኖሮ ይሄ ጥፋትና ይሄ ጉዳት ይሄን የሚያህል ባልደረሰባችሁ ነበር። ስለዚህ አልሰሙም ብለው እግዚአብሔር አጣላቸው። የመጀመሪያ የእንደገና አምላክ ባይሰሙ እግዚአብሔር የቃል ኪዳን አምላክ ነው። ቃሉን የሚፈጽም አምላክ ነው። አንድ ሰው ጮህ ቃሉን ይፈጽማል በሉት። አየ ሳንሰማ አጣብቂኝ ውስጥ ገብተን ያወጣናል። ባስጨናቂን ተላልፈንም እግዚአብሔር የእንደገና አምላክ። አንድ ሰው ጮህ አሜን ይበለኝ። እግዚአብሔር እድል ይሰጣል። እግዚአብሔር ምን ይሰጣል? እድል ይሰጣል። ስተታችን አይቶ አይፈርድም። እንደ ሰው ጳውሎስ እኮ ሰምታችሁም በሆነ ኖሮ ወቀሳ አይደለም። ኦሬዲ እድል የላችሁ ያንን በቃ የለም። የኔ ጌታ የኪዳን አምላክ እንደገና እድል ይሰጣል። አልሰሙም እኮ ተላልፈዋል እኮ ቃሉን ጥሰዋል እኮ ወጀብ መጥቶባቸዋል እኮ ጥፋት ደርሶባቸው አሁንም እኩለ ሌሊት ላይ ነው ያሉት። ቢሆንም ግን የጭንቅ ጊዜ ደራሽ በደንብ አሜን በለይ። ኪዳን አክባሪ፣ ቃሉን ፈጻሚ፣ የተናገረውን የሚያደርግ ከዚህ መካከል አለ የአንድም ሰው ነፍስ አይጠፋም አለ። አንድ ሰው ጮሆ አሜን ይበለይ። ከዚህ መካከል የአንድም ሰው ነፍስ ምን አይልም አይጠፋም። እኔ ልተንብይ ብዙ የእግዚአብሔርን ያለ መስማት ያርገ የከፈልነው ዋጋ አለ። ግን ሞት ወደኛ ቤት አይገባም። በእኛ ዘር ውስጥ አደጋ አይሆንም። በልጆቻችን መካከል አደጋ አይሆንም። እግዚአብሔር ግን ምን አይነት እንደሆነ ታላችሁ። ሰምታችሁን በሆን ኖሮ ብሎ አልዘጋም። አሁንም እንደገና ሌላ እድል አለ። ዛሬ እዚህ ጉባኤ ውስጥ መልእክት አለኝ። እንደገና ሌላ እድል አለ። አንድ ሰው ጮሆ ሌላ እድል አለ ይበልሽ። እንደገና ሌላ እድል አለ። አልሰማንም እኮ ምን አይነት አምላክ ነው ያለ። ስለዚህ አሁንም አይዟችሁ፣ የሆነው ነገር ሆኗል። አሁን በሆነው ነገር ላይ ምን አንልም፣ አንቆይም። ወቅሶኮ ኮንኖኮ ማትረባኮ አላላችሁ። ምንም ማድረግ አልችልም አላለ።
የሱ የምሆነው የማመልከው ሲበደንብ አሜን በል። ሰው እኮ የብዙ ነገር ሆኗል ዛሬ። እንዲህ ልባልካችሁ የሱ ብቻ የምትሆኑ ያርጋችሁ። ኢየሱስ ከእናትም ከአባትም ይበልጣል፣ ከሚስትም ከልጅም ይበልጣል። የሱም ሆኖ የማመልከው አምላክ ሌሊት መቼ የኔ ጌታ ሌሊቱ ላይ የሚመጣ ተስፋህን ብሩህ የሚያደርግ መርዶ እንዳሰማ የሚከለክልን አንተ ተኝተህ የማይተኛ አንተ ራስን ጥለ ራሱን የማይጥል የማያንቀላፋ ሌሊት መልአኩን ልኮ ከጎኔ ቆሞ ድምጽ ብቻ እኮ አይደለም። እግዚአብሔር እኮ ከመጣ ድምጽ ብቻ አይደለም፣ አጠገብ ይቆማል። በአስጨናቂ ነገር ውስጥ፣ ግራ በሚያጋባ ውስጥ፣ በምትፈራ ውስጥ አጠገብ ይቆማል። ትዝ ይላችኋል ሰው አትለዩኝ የምትሉበት ጊዜ አለ፣ የጭንቅ ጊዜ። አጠገባችሁ እንዲቆም አንተ አትሂድ ታስፈልገኛለህ ብትሉ እሱ አለ። ጌታ እኮ አንተ ከጳውሎስ ጎን ቆሞ እኮ መልአኩ አጠገቡ ነው የቆመው። መች ቀን? የጭንቅ ቀን፣ የችግር ቀን። ሙሴ እንኳን ሰው ለምኗል ነግሬያቸው አይደለ? የጭንቅ ቀን ገጠመው ሙሴ። ቀን በዳመና ሌሊት በእሳት አምድ የሚመራው እግዚአብሔር ነው እና የምናውቀው በዳመና የሚመራው እግዚአብሔር። አንድ ቀን ግን ከደመና ውጪ ለካ ሰው ያስፈልጋል። አይታለ አይደል? እንዲህ አለው የወንድሙን የሚስቱ ወንድም ሆባብን እኮ ነው ዘውልቁ 10 ላይ በጣም የገረመኝ ቁጥር 21 ከ29 እስከ 31 ስታነቡ ሙሴ እኔ ሁሌ የሚወደው ቃል ነው። ሙሴ ለመጀመሪያ ጊዜ ሰው ለመነ። ሙሴ ደንታ የለውም ለሰው ለምኖም አያውቅም፣ ማን እንደሚለምንም አያውቃል። ስለዚህ አንድ ቀን ግን ሆባብ የሚሉት ለዛም የወንድሙን የሚስቱ ወንድም እባክህን አለው እኛ ምን ሰፍርበትን አናውቅም፣ ቦታው ምድረ በዳ ነው እና ወዴት እንደምንሄድ አናውቅም። አንተ ደግሞ መውጫና መግቢያውን ታውቃለህ፣ መንገዱን ታውቃለህ፣ እባክህን አትለየን አለ። እሺ ያላለው ሆባብ እኔ ወደ ሀገሬና ወደ ዘመዶቼ ልሄድ ነው ቻው እባክህን እያለ ይከተለዋል። እኔን ያበላሸውት አልክ አይደል? አሁንም አይዞህ ምን ነው ያኔ ሰምቼ ቢሆን ኖሮ አልክ አይደል? አሁንም አይዞህ። እኔ ምን አይነት አምላክ ነው ያለው? ምን አይነት አምላክ ነው ያለው? አሁንም አይዟችሁ ያለና የማመልከው እግዚአብሔር ሌሊት መልአኩን ቅቦ ከጎኔ ምን አለኝ? አበረታኝ። ሁለተኛ ተስፋ ነገራት። የእንደገና አምላክ ነው ብሎ አልዘጋም። አሁንም ካለ ሌላ ነገር አለ እና ከዚች ከምታዩት መርከብ ውጪ ለሷ ተጠያቂ አይደለም ማለት ለሷ አይመለከተኝም። ካንተ መካከል ከዚህ ሁሉ መርከቡ ካልካሉት የአንድም ሰው ነፍስ ምን አይልም አይጠፋም። ለካ ዋጋ ቢያስከፍሉንም ቢያስለቅሱህም አብሮ ታንኳ ላይ እስከወጡ ድረስ መርከቡ ላይ አብረህ እስካለ ድረስ አብረህ እጅ ዘርግተህ እስካመለክ ድረስ ግድ ይልሃል ስለነዛ ነፍሳት። ከነዚህ መካከል አንድም ሰው ነፍስ ምን አይልም። እስቲ ተስፋ በሉ። ምን አላቸው? የማንም ሰው ነፍስ ምን አይልም። ከጎን ያለውን እግዚአብሔር ዛሬ ተስፋ እየገባልህ ነው በሉት። ያንተ የሆነው በሉት አይጠፋም በሉት። አይደለም ያንተ በሉት። ካንተ ጋር የነበሩት አይጠፉም በሉት። እስቲ በደንብ አሜን በሉ። ደስ ካላችሁ ለዚህ ጌታ ክብር ስጡ። ሶስተኛ የመጨረሻው የመጀመሪያው እግዚአብሔር ምን ነው? የእንደገና አምላክ። ሁለተኛው ተስፋ ሰጪ አምላክ። ሶስተኛው የመዳን መንገድ ትሆናለህ። አልሰማህም እኮ ግን የምን መንገድ? የምን ምክንያት? የመዳን የመትረፍ ተስፋ ብቻ አይደለም የእንደገና አምላክ ነው ስንል ምን ማለታችን ነው? ያ ሁሉ ይላል በደህና ደረሱ። እሱ ብቻ አይደለም። አንድ ነገር መሃል ላይ ልንገራችሁ የገረመኝ 14 ቀን ምግብ ከበሉ ከተበረታቱ በኋላ እንደምንም አሸዋው እየታያቸው መጡ። መሬቱ እየታያቸው መልኩ ስልኩ እየቀረበ ሲመጡ አንዳንዶች ዘለው ሊያመልጡ ሲሆኑ ይላል የእግዚአብሔር ቃል ሲናገር ዘለው ሊያመልጡ ሲሆኑ የነበሩት ወታደሮች መቅለብ ፈለጉ። አንድ ሰው እንቀሳቀሳለሁ ቢል እነዚህ ወንጀለኞች እንቀልባቸው እንገላቸዋለን ሲሉ መቶ አለቃው ስለ ጳውሎስ ሲል
አንድም ሰው ምን እንዳትነካ፣ አንድም ሰው ላይ እርምጃ እንዳትወስዳለ ለጳውሎስ። አሁን ሰማዋ። ወደቡ ላይ ያልሰማ ወጀቡ ላይ ሰማ። ሰው ጭንቅ ሲሆን ይሰማል፣ ወጀብ ላይ ይሰማል። ወደብ ላይ ምን አይልም። ልባርካችሁ። ወጀብ ላይ ሳይሆን ወደብ ላይ መስማት ይሁንልህ። አሜን። እግዚአብሔር ለእስራኤል እኮ በማለዳ ነቢያት የሚልከው ወደብ ላይ ነው። ወጀብ ላይማ ማንም ይሰማሃል። የጠመጠመውም ተስፋ ካለ ይልሃል፣ ጸልይ ይልሃል። ትልቁ ኳሊቲ ወደብ ላይ በደና ጊዜ ቀን ሳለ በማለዳ በጉዝና ወራት ነገሮች ሳይሄዱ ፊት ሳይሸበሸብ ጉልበት ሳይከዳ ቢዝነስ እያለ አቅሙ እያለ የፈለከው ማድረግ እየቻል መጠጣት መስከር እየቻል የፈለከው ማድረግ እየቻል ለእግዚአብሔር ቃል አይሆንም ብለህ የጭንቅ ጊዜ ምን ችግር አለ? ማንም ይሰማል ወጀቡ ላይ። ደስ ያለኝ ግን እግዚአብሔር እንደገና አምላክ መሆኑ ብቻ ሳይሆን ተስፋም ሰጪ ብቻ አምላክም ሳይሆን የመዳንም ምክንያት ያደርጋል። በደና ደረሱ ይላል። በምን ደረሱ? የአንድ ሰው ነፍስ ምን አላለም። ግን ይሄ ሁሉ ሲሆን ሁሉ ምን አይነት ዋጋ ከፍለዋል መሰለሽ? ያለ መስማት የመጀመሪያ አንዳንዱ በዋና ነው፣ አንዳንዱ ተጎትቶ ነው፣ አንዳንዱ በሰው ሸክም ነው፣ አንዳንዱ ልፍስፍስ ብሎ ነው የደረሰው። ያለ መስማት ነው ያደከመው፣ ያለ መስማት ነው ጉልበታችን የበላው። ግን ትላንት አልሰማንምና ዛሬ እግዚአብሔር እድል ይሰጠናል። ዳግም ግን ስተት ምን አንልም አንደግም። እሰማሃለሁ በሉስ፣ እግዚአብሔር ሆይ በሉስ፣ ከዚህ በኋላ በሉስ ያለ መስማት ከላይ ላይ ይሰበር በሉስ፣ እሰማሃለሁ በሉስ። ልጸልይ፣ እንሰማለን። ዛሬ ወጀብ ወደ ህይወታችን አይመጣም። እኔ ለወጀብ ጊዜ የለኝም። እስቲ ወጀብን አልጋብዝም በሉ። እስቲ እኔ በሉ እስቲ ወጀብን አልጋብዝም። ከዚህ በኋላ አደጋ ጭንቅ ወደ ቤቴ አይገባም። ከዚህ በኋላ የኔ ቤት የበረከት የሰላም የመታዘዝ ይሆናል በሉ። ከዚህ በኋላ ዛሬ ወጀብን ልምታው። እግዚአብሔር ከህይወታችን ላይ ወጀብን ይመታል። እሰማሃለሁ በሉ። መንፈስ ቅዱስ ይናገረኛል። ለአንዳንዶቻችሁ ዛሬ እድል ይሰጣቸዋል። የሆነ መሰረቱ የተበላሸ ነገር አለ፣ መነሻው የተበላሸ ነገር አለ። እግዚአብሔር እድል ይሰጣል። እግዚአብሔር የተስፋ አምላክ ነው። ልጸልይ